ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ናችሁ ሰላማችሁ ብዝት ይበል። ዛሬ አዳዲስ ቪዲዮዎችን ወደናንተ ይዤ ከችብያለሁ። እነዚህ ቪዲዮዎችን እስከ መጨረሻው ተከታተሉኝ ዘንድ ከወዲሁ በአክብሮት ጠይቃለሁ። ለዛሬ ያስኩት ቪዲዮ እንመልከት። ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ ሆኖ የሰነበተው የወርቁ አይተነው ልጅ አባቴ ለውጭ አልጋ ለቤት ቀጋ ነው በማለት በራሷ የቲክቶክ ገጽ ላይ እያለቀሰች ተናግራለች። ድምፃዊ አሸናፊ ከበደ ጎዳና ወጣ። ወደ ጎዳና ያስወጣው አሳዛኝ ምክንያትና 12 ዓመት ሙሉ የተደበቀው ሚስጥር በሙዚቃ ኢንዱስትሪው ትልቅ አስተዋጽኦ ያበረከተ ንገረኝ ካልሽኝ ከዛ በላይ ነውረኛ ነሽ ከዛ አልፈሽና እኔ ይሄን ምልሽ ወንዶችን ፎቶ ያንተ ነው አንተ አይደለህም ነህ ይሄኔ ፎቶ ነው። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በሀገር ውስጥና በውጭ ሀገር ለሚገኙ ካህናትና ምዕመናን የበይነ መረብ ወይም የኦንላይን ትምህርት የጀመረ መሆኑን በታላቅ ደስታ ያበስራል። የሚሰጡ የትምህርት አይነቶች የብሉይ ኪዳን፣ የሐዲስ ኪዳን፣ የሊቃውንትና የመነኮሳት፣ የነገረ መለኮት፣ የግዕዝና ሌሎች ቋንቋዎች ትምህርቶችን ያካትታል። የምዝገባ ቀን ከታህሳስ 10 እስከ ጥር 25 2018 ዓ.ም ወይም ከዲሴምበር 19 2025 እስከ ፌብሩዋሪ 2 2026። የምዝገባ መስፈርት ለካህናትና ዲያቆናት ለዲግሪ መርሃ ግብር ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ ወይም በካህናት ማሰልጠኛ ስልጠና የወሰዱበትን ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የዲቁና ወይም የቅስና የክህነት ማስረጃ ማቅረብ የሚችሉ፣ ለምዕመናን ለዲግሪ መርሃ ግብር በማንኛውም የትምህርት መስክ ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የ10ኛ ወይም የ12ኛ ክፍል ማስረጃዎችን ማቅረብ የሚችሉ። የክፍያ መጠን የሴሚስተር ምዝገባ ከሀገር ውጭ $20 በሀገር ውስጥ $500 ብር፣ ለዲፕሎማ ከሀገር ውጭ $15 በሀገር ውስጥ $500 ብር። በክሬዲት ኮርስ አንድ ክሬዲት ከሀገር ውጭ $10 ለሀገር ውስጥ $900 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $9 ለሀገር ውስጥ $800 ብር። ለአንድ ሴሚስተር ክፍያ ለዲግሪ መርሃ ግብር ከሀገር ውጭ $90 ለሀገር ውስጥ $8100 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $81 ለሀገር ውስጥ $7200 ብር። አመልካቾች ከዚህ በታች ባስቀመጥነው የቴሌግራም ሊንክ በመግባት እንዲሁም የጎግል ማመልከቻ ቅጹን በመሙላት ምዝገባ ማካሄድ ይችላሉ። ለበለጠ መረጃ 0911 28 96 21 0924 47 49 12 0911 46 45 95 የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ። ውዶች እንግዲህ እነዚህንና ከዚህ ጋር ተያያዥነት ያላቸው ወደ እናንተ ይዤ እመጣለሁ። አሸናፊ ከበደ እንግዲህ በሙዚቃ ኢንዱስትሪ በኢትዮጵያ የሙዚቃ ኢንዱስትሪ ላይ በጣም ትልቅ ቦታ ያለው ዘፋኝ ነው። ግጥም ለብዙ ሙዚቀኞች ግጥም እንደሰጠ እናውቃለን። አሁን ምን ሆኖ ነው የሚገርማችሁ 6 ወር ምናምን አግኝቼው ነበረ። የት ነው ያገኘሁት? 22 እና እንደተባለው በጣም በሚያሳዝን ሁኔታ ላይ ነው የሚገኘው። ልጄንም ይዤው ነበረ። ከልጄ ጋር ሆኜ ነው ያገኘው። ትንሽ ልጅ ያለኝ የ8 ዓመት ልጅ እና አስተዋወቅኩት። የሚገርም ለኢትዮጵያ የሙዚቃ ኢንዱስትሪ ከፍተኛ አስተዋጽኦ ያደረገና ትልቅ ቦታ ያለው ዘፋኝ ነው ብዬ ነገርኩት። ኧረ አባቴ ምንድነው የዘፈነው እስኪ ንገረኝ አለ። እንዲስሞ ማደረኩ ጅም ስሞት ያው እንግዲህ ያለን አይዞ በርታ ማለትና ስም ብለን ደግሞ እዛው በዛን ሰዓት የሚጠቅመው ከሆነ ብለን አንዳንድ ነገር ማድረግ ነው እንጂ ያው አሁን ያለው በአሁኑ ሁኔታ ሰዎች ካልተባበሩ ማንቃተም ከፍ ማድረግ አይቻልም እንደምናየው ነው ማለት ነው። ስለዚህ ልጅ ግን ወደደው አይቶት እንዲህ አልነበረም የሚገርም ዘፋኝ ነው አልኩ። ከዛ በኋላ እቤት ልክ እንደገባው አባቴ ምንድነው የዘፈነው እስኪ ዘፈን አለኝ። ከዛ ሰርች አደረኩና ወይ ኑሮሽ ተስማማሽ ወይ የሚለው እሱን አሰማሁት። ደነገጠ። የ8 ዓመት ልጅ ነው። ሲያየው በቃ
እና ሁልጊዜ እየከፈተ እሱን ይሰማል። አሁን ማለት ወደድኩኝ። ግን ትላንትናና ከትላንት ወዲያ የሰማሁት ዜና ደግሞ ትንሽ በስጨት ያደርጋል። እንግዲህ ግን ኢትዮጵያዊ ነን እኛ። ኢትዮጵያዊ ደግሞ በመተባበር እማንታማንን እንግዲህ ተባብረን ካለበት ቦታ ይሄ ብቻ አይደለም እንግዲህ አባትየውም አሉ ነው የሚባለው። አባትየው ደግሞ በጣም ከባድ ትልቅ ስራ እየሰሩ ያሉ ናቸው። የሚከብድ ስራ ማለት ነው። እሱ ነበረ ትንሽ ሊያሳልፍላቸው ይችላል ተብሎ ይታሰብ የነበረው፣ ግን አልሆነም። የሆነ ቲክቶክ ቪዲዮ ላይ የእሳቸውን ምስል አይቼ ነበረ። በጣም ፊልም ያደረኩት እንግዲህ ውዶቼ ይህንን ነገር የሰማችሁ የሚሆነውን ነገር እናንተ ታውቃላችሁና ምን እናድርግ? እስኪ ወደ ቪዲዮ ትንሽ የሰማሁትን ወደ እናንተ ላሰማና ተመልሼ እመጣለሁ። ላይ የሙዚቃ ስራን ታቀርባለህና ተዘጋጅ ብሎ ይነግሩታል። የዛኑ ቀንም ማታም የሻሸመኔ ልጅ ሙዚቃ ያቀርባል ስለተባለ አዳራሽ ውስጥ ህዝቡ ግጥም ብሎ ይገባል። መጀመሪያ ወደ መድረኩ ሲወጣ ህዝቡ በጩኸት ቢያስደነግጠውም አሸናፊ ከበደ እንደምንም ዘፍኖ ይገባል። አዳራሽ ውስጥ የነበረው ታዳሚም ይደገም እያለ መጮህ ይጀምራል። አሸናፊም ድጋሚ በሞራሎቱ ይዘፍናል። ከዛም እንግዲህ በዛው የአዳራሹ ታዳሚ በሰጠው ሞራል ያማተረሽ የሚለውን የሙዚቃ አልበሙን ያወጣል። የአልበሙ መጠሪያ የነበረው ያማተረሽ አንቺ ልጅ ማን ጥፍት ያለው አሸናፊ ከበደ ምን ገጥሞት ይሆን? መንገድ ላይ ብቻውን እያወራ ሲል የተቀረጸ ቪዲዮ በሶሻል ሚዲያ ላይ እየተዘዋወረ ይገኛል። ከ4 ዓመት በፊት የራስሽ ጉዳይ የሚለውን ሙዚቃውን በአዲስ ክሊፕ አጅቦ ለህዝብ አቅርቦ የነበረው አርቲስቱ በምን ቅጽበት ጎዳና ወጣ? የሚያውቁት ወዳጅ ዘመድ እንዲሁም አድናቂዎቹ ምን አሉ? የህዝቡስ ምላሽ ምንድን ነው? በዚህ ጉዳይ ያገኘናቸውን መረጃዎች በየፈርጁ ይቀራል። አሸናፊ ከበደ መወደድ ካልፈለግሽ የራስሽ ጉዳይ በአንድ ወቅት በኢትዮጵያ የሙዚቃ ሰማይ ላይ የራስሽ ጉዳይ፣ ሰው አይናቅም የተሰኙ ስራዎችን ጨምሮ በሌሎችም ጥንታዊ ሙዚቃዎች ደምቆ የነበረው ድምፃዊ አሸናፊ ከበደ ዛሬ ላይ በጥበብ ዓለም እኮ ለከፋ የጎዳና ሕይወት መጋለጡን አድናቂዎች በሀዘን እየገለጹ ይገኛሉ። ቀደም ሲል በሻሸመኔ ከተማ በአዲስ አበባ በተለያዩ የህይወት መንገዶች ያለፈው አሸናፊ በተለይ ከቅርብ ዓመት ወዲህ ህይወት እጅግ ፈተና እንደሆነችበት ይነገራል። በአዲስ አበባ ቺቺኒያ 22 ተብሎ በሚጠራ አካባቢ በብዛት የሚታየው የአንጋፋ ድምፃዊ ብዙውን ጊዜ በጠራራ ፀሐይ ባላንሱን መጠበቅ አቅቶ ኢትዮጵያውያን በመረዳዳት እንግዲህ አንታማም። ስለዚህ ሙዚቃ ውስጥ ያላችሁ ጓደኞቹ እንተባበር። ሁሉም ቢተባበር አይደል ያለው ነዋይ ደበበ። ስለዚህ እንተባበር ላለው ወደ ሁለተኛው ፕሮግራም ያልፋል። ሁለተኛው ፕሮግራም ደግሞ እንግዲህ መነጋገሪያ ሆኖ የሰነበተው የወርቁ አይተነው ልጅ አባቴ ለውጭ አልጋ ለቤት ቀጋ ነው በማለት በራሷ የቲክቶክ ገጽ ላይ እያለቀሰች ብሌን ወርቁ ነው እንግዲህ ብሌን ወርቁን እናገኛለን። ብሌን ወርቁ ምን አለች? የወርቁ አይተነው ልጅ ነች። አባቴ ለውጭ አልጋ ለቤት ቀጋ ነው። ምንም በቃ ሌሎችን ሰዎች ዲው ሳፖርት ያደርጋል እንጂ እኛ ላይ በምክርም እንትን አይደለም። በቃ በጣም ብሶቷን የተናገረችው ምን አይነት ብሶት እንደሆነ እንግዲህ ቪዲዮውን ቀንጨብ አድርጌ ያሳያችኋለሁ። ወደ ቪዲዮ ዳኒ ወይ የብሌን ወርቁ የወርቁ አይተነው ልጅ ይባላል። ባይ ዘ ዌይ ዳን ሲረዳ ደስ ይለኛል፣ ለድሃ ሲሰጥ ደስ ይለኛል። ልክ ለቤቱ አልጋ ለውጭ ቀጋ ይባላል። እግዚአብሔር ምስክሬ ነው። ዛሬ ምላችሁ አንዳችም ነገር አይጸጸተኝም። በጣም ብዙዎቻችሁ የወርቁ አይተነው ልጅ አትመሲም፣ ለምን እንዴት አይፎን እንኳን የለሽም ላላችሁኝ አድናቂዎቼ ልንገራችሁ፣ እኔ መልኬ እንጂ ተግባሬም ህይወቴም እንደዛ አይደለም። እግዚአብሔር አሁኑኑ እለቀዋለሁ። ምንም ነገር ከዚህ በኋላ አይጸጽተኝም።
አዝናለሁ። ለኔ እናቴ ብርቱካን ዱባለ ይቅርታ አድርጊልኝ፣ እወድሻለሁ። በሞትም ከዚህ በኋላ ልሙት፣ በኖርም ከዚህ በኋላ ልኑር። ላንቺ እናቴ ላንቺ እውነት ልክ ይሄንን የሚመስል ፎቅ ሳልሰራልሽ አንድ መኪና እንኳን ሳልገዛልሽ እድሜ ልክሽን ዘፍኝ ኖረሽ ሞት አልፈልግም። ልጆቼ እወዳችኋለሁ። እንዳታቆመኝ። ልጆቼ እወዳችኋለሁ። ብሞትም ልሙት፣ ብኖርም ልኑር። እመቤቴን አዝናለሁ ለራሴ። ከዚህ በኋላ እንኳን ቢያልፍልኝም ደስተኛ አልሆንም። እመቤቴ እውነት ወርቁ አባቴ ንክ፣ እውነት ወርቁ አይተህ ነው አባቴ ንክ። ለየትኛዋም ሴት ለየትኛዋም ነገር ያረክላት እናቴን በድለኝ፣ እኔም በድለኝ፣ እየተራብኩኝ የተጠማው የተቸገርኩ ያንተ ልጅ እኔ በእግሬ ይሄድ እንደዚህ ለብሼ ባይተወይ ልክ ወርቁ እግዚአብሔር እንግዲህ ምስሉ ላይ እንዳያችሁት ነው ብሌን ወርቁ አባቷን እንዴት አድርጋ እየተናገረችው እንደሆነ ምን አድርጓት ነው እንግዲህ እንደተረዳችሁት ነው። መሞት ሁሉ እንደምትፈልግ ተናግራለች። የመሰሉ ፋንታውንና የወርቁ አይተነው ልጅ የሆነችው ብሌን ወርቁ አይተነው የቅርብ ሰዎቿ እንደሚናገሩት ከሆነ ወጣ ያለ ባህሪ ያላትና ራሷን በተለያየ ሱስ ውስጥ ዘፍቃ የምትኖር እንደሆነች ይናገራሉ። አባቷም ይህንን አመሏን ስለሚያውቅ ለእርሷም ሆነ ለወላጅ እናቷ ምንም አይነት እርዳታ እንደማይሰጥ ከራሷ ከብሌን አንደበትና ከቅርብ ሰዎች ለመረዳት ችለናል። በተለያየ ጊዜ ከወላጅ እናቷ ጋር በመሆን የምሽት የመዝናኛ ቦታዎች ላይ ቪዲዮዎችን በቲክቶክ አማካኝነት ታጋራለች። የቲክቶክ ተመልካቾች ሙሉ በሙሉ በሚባል ደረጃ የእናትየውም ሆነ የልጅቱ ድርጊት ተቃዋሚዎች ናቸው። ምክንያቱም እኔ እዛ ጋር የተገኘሁት የኑሮ ግዴታ ስላለብኝ ብቻ ነው እንጂ ምገኝ ሴቶኛ አይደለም። ጭራሹኑ ከሰሞኑ የተጀመረው የባህል ሙዚቃ ወደ መጨረሻውና ወደ ሶስተኛው ፕሮግራም ደግሞ አልፋለሁ። ቀንጨብ የተደረገች ነች። ቆይቷል ቪዲዮ የተሰራው ግን አሁን ከዛ በላይ ነውረኛ ነሽ። ከዛ አልፈሽና እኔ ይሄን ምልሽ ወንዶችን ፎቶ ያንተ ነው አንተ አይደለህም ነህ? ይሄኔ ፎቶ ነው ነህ ወይ ነው? እኔ አይደለሁም። የቀነኒ አዱኛ አሳዛኝ ህልፈት ዜና አሁንም መላውን ህዝብ እያስቆጣ ባለበት በዚህ ወቅት ታላቅ ወንድሟ ለማ አዱኛ ላለፉት ቀናት ይዞት የነበረውን ዝምታ በመስበር ልብ የሚሰብሩ መረጃዎችን ይፋ አድርጓል። ለማ አዱኛ እንግዲህ ያልከውን ሰምተናል። ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄን ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። ይሄን ነው በሆዷ አቅፋ ያዘችው። ሆርሞናል ቼንጅ አለ። ላይክ ሴት ልጆች ሲያረግዙ የሚመጣባቸው ሆርሞናል ቼንጅ አለ፣ ኢሞሽናል ላይክ ሙድ ስዊንግ። እነዚህ ቀጨብ የተደረጉ መረጃዎች እንግዲህ ከዚህ በፊት ምን ያቅርቢያቸው ነበር። ስለ አንዷለም ስለ ቀነኒ የተባሉትን ነገሮች ወደ እናንተ ብያለሁ። ምን ተባለ? አባትየው ምን አለ? እንደገና ደግሞ አጎትየው ምን አለ? ሯጩስ ምን አለ? እነዚህ ነገሮች ወደ እናንተ አምጥቼ ነበረ። እናንተ ማሳብ አስተያየት ሰጣችሁበታል። እንግዲህ ቀጥታ ወደ መጀመሪያው ጉዳይ ልሂድና እሱን ሰምተን እንመለስ። ሶሻል ሚዲያ ላይ የሚታየው ሰው በሙሉ ደስተኛ አይደለም። እንዴ ከበስተጀርባው በጣም ብዙ ነገር አለ። እኔ ሁሌ ስስቅ ነው የምታዩኝ፣ ሁሌ ጊዜ ስደሰት ነው የምታዩኝ፣ ሁሌ ስጨፍር ነው፣ ሁሌ የሆነ ነገር ሳረግ ነው ምናምን አይደለም። ከጀርባ በጣም ብዙ ነገር አለ። በጣም ብዙ እንቅልፍ የሚነሱኝ ነገሮች አሉ። ቤተሰብ ኃላፊ ነኝ። የቤተሰብ ነገር ያስጨንቀኛል። በዚህ በኩል አባቴ ማን ነው የሚለው ነገር ያስጨንቀኝ። አይበለውና አንተ የወለድከው ልጅ ጋር ነው ፍቅር ብጀምርስ፣ ከወንድሜ ጋር ፍቅር ጀምሬ ብጋባስ? ወል ንገረኝ ካልሽኝ ወንድምሽን አይደለም ቀርቶ እየፈለግሽ ያለውን አባትሽን ብታገቢው ራሱ ለአንቺ ብዙ የሚከብድሽ አይመስለኝም። ያልከውን ሰምተናል። ግን አንዳንድ ጥያቄ የሆኑብኝ ነገሮች አሉ። በእርግጠኝነት ይህ ጥያቄ እኔም ጥያቄን ብቻ ሳይሆን የብዙዎች ጥያቄ ነው ሊሆን የሚችለው። የመጀመሪያው ዲፕሬሽኗ ምክንያት ምን ነበረ?
እሱን ማወቅ እንፈልጋለን። ከተናገር ካልቀረ ሁሉንም መናገር ስላለብህ ማለት ነው። ልንገራችሁ የመጨረሻው ምዕራፍ ላይ ደርሰናል። ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሪፖስት አድርጉትም። የታሪክ መጋረጃው ሊከፈት ታሪክ ልንሰራ ጥቂት ምዕራፎች ብቻ ቀርተውታል። በአዶናይ የቀረበውና እንዲሁም ደግሞ በሁሉም ኢትዮጵያውያን ደጋው በዚህ አይነት መልኩ ይቀጥልላለሁ። ተወዳጁ ሙዚቀኛ የአሸናፊ ከበደንም ጉዳይ እንግዲህ አደራ በማለት ወደ እናንተ አመለክታለሁ። ውዶቻችን ይህንን ይመስል ነበረ እንግዲህ ፕሮግራሜ። እስካሁን ሳድረስ ስለተከታተላችሁኝ በጣም ነው የማመሰግነው። ላይክ፣ ሼር እና ኮፒ ማድረጋችሁን አትርሱ። ሰብስክራይብ አድርጉ። በጣም ነው የምወዳችሁ። ይመቻችሁ። ሁልጊዜም እንደምለው ለሀገራችን ሰላም፣ ፍቅርን እግዚአብሔር አምላክ ያድላት። ወዳችኋለሁ። የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ በሀገር ውስጥና በውጭ ሀገር ለሚገኙ ካህናትና ምዕመናን የበይነ መረብ ወይም የኦንላይን ትምህርት የጀመረ መሆኑን በታላቅ ደስታ ያበስራል። የሚሰጡ የትምህርት አይነቶች የብሉይ ኪዳን፣ የሐዲስ ኪዳን፣ የሊቃውንትና የመነኮሳት፣ የነገረ መለኮት፣ የግዕዝና ሌሎች ቋንቋዎች ትምህርቶችን ያካትታል። የምዝገባ ቀን ከታህሳስ 10 እስከ ጥር 25 2018 ዓ.ም ወይም ከዲሴምበር 19 2025 እስከ ፌብሩዋሪ 2 2026። የምዝገባ መስፈርት ለካህናትና ዲያቆናት ለዲግሪ መርሃ ግብር ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ ወይም በካህናት ማሰልጠኛ ስልጠና የወሰዱበትን ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የዲቁና ወይም የቅስና የክህነት ማስረጃ ማቅረብ የሚችሉ፣ ለምዕመናን ለዲግሪ መርሃ ግብር በማንኛውም የትምህርት መስክ ዲፕሎማ የተማሩበትን የትምህርት ማስረጃ ማቅረብ የሚችሉ፣ ለዲፕሎማ መርሃ ግብር የ10ኛ ወይም የ12ኛ ክፍል ማስረጃዎችን ማቅረብ የሚችሉ። የክፍያ መጠን የሴሚስተር ምዝገባ ከሀገር ውጭ $20፣ በሀገር ውስጥ $500 ብር። ለዲፕሎማ ከሀገር ውጭ $15፣ በሀገር ውስጥ $500 ብር። በክሬዲት ኮርስ አንድ ክሬዲት ከሀገር ውጭ $10፣ ለሀገር ውስጥ $900 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $9፣ ለሀገር ውስጥ $800 ብር። ለአንድ ሴሚስተር ክፍያ ለዲግሪ መርሃ ግብር ከሀገር ውጭ $90፣ ለሀገር ውስጥ $8100 ብር። ለዲፕሎማ መርሃ ግብር ከሀገር ውጭ $81፣ ለሀገር ውስጥ $7200 ብር። አመልካቾች ከዚህ በታች ባስቀመጥነው የቴሌግራም ሊንክ በመግባት እንዲሁም የጎግል ማመልከቻ ቅጹን በመሙላት ምዝገባ ማካሄድ ይችላሉ። ለበለጠ መረጃ 0911 28 96 21 0924 47 49 12 0911 46 45 95 የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ